ሰላም እንዴት አመሻችሁ? ሰላም አመሻችሁ። እኔ ያለው እስኪ ጀስ የኔ ውድ የኔ ማር የኔ ልዕልት ዳይመንድ እኮ ነሽ የኔ ጨረቃ የኔ ሰፍት የኔ ጤጥ እንዴት አባት ላድርግሽ? ምን አባት ሊሆንልሽ? የኔ ተመጥኖ የተላበ ወተት የኔ ውድ እንዴት አባት ላድርግሽ? የኔ ስኳር እኮ ነሽ የኔ እንደ ምን አባት ሊሆንሽ? ምን አባት ሊሆንልሽ? የኔ ውድ የኔ ስጦታዬ እኮ ነሽ። ክርስቶስ ምስክሬ ነው። ስጦታዬ ነሽ የኔ ሁሉ ነገሬ፣ የኔ ጥጥ፣ የኔ ሲስ፣ የኔ ሶፍት። አረ እንኳን ሶፍት ትንሽ ጠቆር ይላል። ሶፍት እንኳን ትንሽ ጠቆር ይላል። አረ ምን ፈጠረ? አረ ምን ሰጠ? ወይኔ የኔ ውድ ቆይ ሄውዬ ልጠይቅሽ፣ እንደ ልሞትልሽ ልጠይቅሽ። ምንድነው የምትጠቅሚው ግን? ምንድነው የምትበይው ግን? ወይኔ የኔ እናት የኔ ውድ ፈጣሪ ምን ሰጠሽ ግን? ከጸባይሽ ጸባይ፣ ከመልክሽ መልክ፣ ከባህሪያሽ ባህሪ፣ እኔ እንጃ፣ ከትዕግስት ትዕግስት፣ ከምክር ምክር፣ ከፍቅር ፍቅር፣ ከሳቄታ ሳቄታ ፈጣሪ ሁሉ ነገር ላንቺ ሰጥቶ ሌላውን ትተዋል። ቆይ ፈጣሪ ካንቺ ጉቦ ይወስዳል እንዴ? ግን ካንቺ ጉቦ ይወስዳል እንዴ? አውዝ ቢል ወይ ከሰው አይን ያውጣሽ ፈጣሪ፣ ከሰው አይን ከቡዳ ያተረፍሽ። ምድር ሸለፈትም ካንቺር እኩል ሆናሉ ብሎ ይወጣጠራል። ኦ ማይ ጋድ የኔ ጤጥ፣ አንዳንድ ሽንታም፣ አንዳንድ ቄዘናም፣ መቀመጫ እንኳን አቀማመጡ እንኳን ማይችል ሰው፣ አቋም እንኳን ማይችል ሰው፣ ጫማ በግራና በቀኝ የሚያደርግ ሰው ካንቺ ጋር ይፎካከራል። ኦ ማይ ጋድ ከማጋር ከሙር እንተ የኔ ውድ እንዴ ሰው ካንቺ ጋር ይፎካከራል ነው እኔ ግራ ይገባ። እንዴ ሰው ካንቺ ጋር ይፎካከራል ነው። አብሪሽ አብሳል አብሪሽ ፈጣሪ ላንተ ሳትቷል። አብሳል የተባረከ እራት ይሁንልክ፣ የተባረከ የተቀደሰ እራት ይሁንልክ። እራት ብቻ ሆድ ብቻ ሳይሆን የሁሉም እራት የተባረከ ይሁንልክ። ይህን ሊልት ይህን ዳይመንድ እኮ ነሽ። ዳይመንድ መጥኖ መጠንጥኖ እየሰራ ተማርጦ እየሰራ ዳይመንድ ነሽ። በግራ ቀኝ ግራና ቀኝ ተቀላቅሎ ጫማ የሚያደርግ ሰው፣ በአንድ እግር ነጠላ በአንድ እግር ሸራ ጫማ የሚያደርግ ሰው፣ በአንድ እግር ኮንጎ በአንድ እግር ቦቲ የሚያደርግ ሰው ከአንቺ ጋር ይፎካከራል። ኦ ማይ ጋድ ማነ ወልዶ ማንን መጥኖ ይኔ ውድ እንደ ክፉ አይንካብሽ ይኔ ውድ ቅመም ናት ይኔ ውድ ምን መሰለክ? ምንድነው ክላሳችሁን አይተሃል? ክላሳችሁን እና ይሄ ሳሎኑ ነው። እሺ መኝታ ክፍል ራሱ እንዴት እንደሚያምር፣ መኝታ ክፍላችን እንዴት እንደሚያምር መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ምን ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንደዚህ ፏ ብዬ ወደ እናንተ መጥቻለሁ። እንግዲህ ዛሬ ወደ እናንተ ተመልሼ ስመጣ ለየት ብያለሁ ብዬ አስባለሁ። ምክንያቱም አንደኛ እንዲሁም አምሮብኛል፣ ሁለተኛ ደግሞ በአዲስ ቤት ተመልሼ ወደ እናንተ መጥቻለሁ። እንግዲህ ዛሬ ለእናንተ የሚገርምና መልካም ዜና አለኝ። ከዚህ በፊት እንደምታውቁት የምኖርበት ቤት ተከራይቼ ነበረ። ያ ማለት ከዚህ በፊት የራሴ ቤት ነበረኝ እና ትንሽ ከከተማ ራቅ ያለና በተለይ ደግሞ ከአብርሃም ቤት ራቅ ያለ ስለነበረ ነው ያ ትንሽዬዋ ቤቴ ላይ ነበርኩትና ዛሬ ደግሞ ወደ መጀመሪያው ቤቴ ገብቻለሁ። እና ደግሞ ብዙም መጀመሪያ ላይ ለቤት ያለኝ ነገር ብዙም አይደለም፣ ስራ ምናምን ስለምውል
አሁን ግን እኔና አብርሃም ሰፋ ያለ ቤት ያስፈልገናል። ምክንያቱም አብረን ነው የምንውለው፣ አብረን ነው የምናመሻው ምናምን ነገር። ከዛ ሁሌ ውጭ ነው የምንበላው ምናምን፣ አንዳንዴ ነው ቤት የምንበላው ምናምን ነበር። ከዛ በኋላ ግን ዛሬ ወደ መጀመሪያው ቤቴ ገብቻለሁ ማለት ነው። ይሄ እንግዲህ ጠረጴዛ ነው። ይሄ ደግሞ ሳሎናችን ነው አጠቃላይ ማለት ነው። እዛ ጋ የምግብ ጠረጴዛ አለ፣ እዚህ ጋር ሶፋ ያለ እና ይህን ነገር አብርሃምም አያውቅም። ምክንያቱም እንዴት ነው እኔ ብዙም ፎከስ አላደረኩም ነበር፣ ግን አሁን ካለሁበትም ሁኔታ አንጻር ቤት ያስፈልጋል ብዬ ስለማስብ እናንተንም አብርሃምንም ሰርፕራይዝ ማድረግ ስለፈለግኩኝ አልነገርኩትም። ወደ መጀመሪያው ቤቴ ገብቻለሁ ምናምን አላልኩትም። እሱ ራሱ ብዙ ጊዜ ለምን ራስሽ ቤት ላይ አትኖሪም ምናምን ይለኝ ነበረ። ግን ደግሞ እኔ ቤቱ ጠበበኝም አልጠበበኝም ስራ ሰርቼ እስካረፍኩበት ድረስ ያስፈልገኛል ብዬ ስላላሰብኩኝ ነበር አዛታኝ ማለት ነው። አሁን ግን እንዴት ደስ እንደሚል በቃ ሁላ ከቤት ባልወጣ ሁላ ደስ ይለኛል። እንደዚህ ለካ አንዳንድ ጊዜ ሽብርቅ ብያለሁ ብዬ አስባለሁ። እና አያስበውም፣ አንደኛ አያውቀውም ቤት እንዳለኝ ብቻ ነው እንጂ የሚያውቀው የት ሰፈር እንደሆነ ምናምን አያውቀውም። ሎኬሽን ልኬለታለሁ። ከዛ በኋላ ይመጣል። አቤት አቤት እዚህ ቤት ላይ ስንውል እኔና አብርሃም ወስዶ ግን ለማንኛውም እንውቀይ ክፍሌ ላሳያችሁ። እዚህ ጋር እንዳትቆጡኝ አንድ ሶፋ አለ። እዛች ጋር ትንሽ ቦታ ጠበበኝና መኝታ ክፍሌ ላስገባው ብዬ እንትን አለኝ፣ እግሩ አላስገባም አለኝ ማለት ነው። እና እግሩ ተቆርጦ የሚገባ ይሆናል። ይሄ እንግዳ ክፍል ነው፣ ተውት። እንግዳ ክፍል ነው፣ ተውት። ቅድሚያ ግን ይሄን ክፍል ማየት አለባችሁ። እንግዲህ አጣበቁ ካሜራማን አላሳያችሁ። ይሄኔ ክፍል እንደሆነ ሰርፕራይዝ እንግዲህ ነው የኔ ክፍል። ያው ገና የምደረድራቸው ብዙ እቃዎች ይቀሩኛል፣ ግን ደግሞ በዚሁ ያምራል ብዬ አስባለሁ። ያው እንደምታዩት ነው፣ ቅጭ ያለች ክፍል ናት። ከዛ ባለፈ ደግሞ እዚህ ጋር አሻንጉሊቴ አለ። አብርሃም ሲናፍቀኝ አብሬው የሆነው አሻንጉሊት አለ። እዚህ ጋር ደግሞ ዛሬ ስለ ሁሉም ነገር ማስረዳችሁ በጣም ደስ ይለኝ ነበረ፣ ግን ደግሞ ይች ናት እንግዲህ መኝታ ክፍሌ። ከዛ ዝች ጋር ደግሞ ያው ላውንደሪ ያለ ሻወር ሽንት ቤት ምናምን አለ። ተውት፣ ሻወር ሽንት ቤት ለእናንተ ማሳየት ተገቢ ነው ብዬ አላስብም፣ ግን ደግሞ ይህን ያህል ነው የኔ ክፍል። ከዛ ባለፈ እዚች ጋር ደግሞ ትንሽ መጽሐፎችን አነባለሁ። ከዛ አብርሃም ሲመጣ ደግሞ ከሱ ጋር አሪፍ ጊዜ አሳልፋለሁ ብዬ አስባለሁ። አብርሃም ሳይኖር ሲቀር መጽሐፌን እያነበብኩኝ ጥሩ ጊዜ አሳልፋለሁ ማለት ነው። እንግዲህ እዚች ጋር አበባ ደረድራለሁ። እሺ፣ ግን ደግሞ አብርሃም ያምጣልኝ፣ አንደኛ ማስታወሻ ይሆናል ብዬ አስባለሁ። ስለዚህ ዛሬ እንግዲህ ነው የሚመስለው መኝታ ክፍሌ። ከዛ አብርሃም ይመጣል። እስከዛ ወደ ሳሎን እንሆን፣ ምክንያቱም 5 ደቂቃ ደርሻለሁ ብሎኛል ሎኬሽን ልኬለት። ሲመጣ በጣም ሰርፕራይዝ ይሆናል ብዬ ነው ማስበው። ምክንያቱም አንደኛ ከተከራየሁት ቤት ይሄ የመጀመሪያው ቤቴ ነው። በጣም ሰፊ ነው። አልጋውም ሁሉም ነገር በጣም የተሟላ ነው ብዬ አስባለሁ። ኪችን ካቢኔት አለ። እዚህ ጋር ደግሞ ባሌ አለ። የኔ ውድ ቆንጆ ባል አለ። የኔ ተወዳጅ ባሌ የኔ ውድ ቆንጆ ባል ትላለ እና እዚች ጋር ቀለል ያለች ኪችን ካቢኔት ስላለ ቡናም አንዳንድ ነገሮችን እዚሁ የማቀርብ ይሆናል ማለት ነው። ከዛ ባለፈ አብሬ ሲመጣ የእውነቴን ነው የምላችሁ በጣም ደስተኛ ገስታውስ ነው ብሎ ከጠረጠረን ያላቅም፣ ግን ደግሞ እንዳልሆነ ራሴ እነግረዋለሁ፣ አስረዳዋለሁ። ኤቭሪቲንግ የራሴ እቃዎች ናቸው። ሶፋውም፣ የምግብ ጠረጴዛው፣ ፍሪጁ፣ ቲቪው፣ ሁሉም ነገር ገስታውስ ገብቼ አይደለም። ያው አሁን ካለሁበት ሁኔታ አንጻር ቤት እንደሚያስፈልግ ታውቃለች። በዚህ በሰፋ ቤት ቡና እንጠጣ ብለን ከዚህ በኋላ ካፌ አንሄድም። እዚሁ አፈላልሃለሁ። በቃ ጉድ ራሱ ሲባል ቤቱ ላይ እንዴት እንደሚያምር። የስ አብርሃም መጥቷል። አላወቀውም። የቤቴን ቁጥር ነው የነገርኩት። አያውቀውም እሱ ሁሉም ነገር። ማር እንኳን ደስ አለሽ፣ እንኳን በሰላም መጣሽ። ክፍች አልተሳሳትኩም። ና ግባ። ምንም ማድረግ አልችልም።
በጣም ራስ ነው ጌታ አለ። በጣም ነው የሚያናድደው። አልሳካም ማለት በጣም ተናድጃለሁ። ቶሎ አልፈነዳም ማለት ግን እሺ ቶሎ ብሏል አሉ። እሺ ጌታ ምስክር ጀግና ነው። ምንድነው አብርሽ አግኝታል ገስታውስ እንዳይመስል የራሴ ቤት ነው ወይ? ምን አይነት ቤት ውስጥ ደግሞ ይዘሽኝ ገባሽ? ምን አይነት ቤት ውስጥ ይዤ ገባሁ መሰለህ? ይሄ ከዚህ በፊት የራሴ ቤት እንዳለኝ ታውቃለህ? አውቃለሁ። ግን ደግሞ አሳይቼህም መተህበትም አታውቅም። ዛሬ ግን እስቲ ናግባ ቅድሚያሽ ምንድነው? ያምራል። የውጭ አይነት ስታንዳርድ ያለው ቤት ነው። ጌታን በል ጌታ በጣም ነው ያለው። እንኳን ደስ አላችሁ። አሜዚንግ ጌታን ወንበር አመራረጥ اليوم تنزل من جارنيت تحت ወደድከው? ማርያም በል የእውነት ወደድከው? ጌታ ነው። ቴንኪዩ። ምንድነው? ምን መሰለክ? ምንድነው የተፈጠረው? ኧረ ጎበዝ ና ይሄ ሳሎኑ ነው። እሺ መኝታ ክፍል ራሱ እንዴት እንደሚያምር መኝታ ክፍላችን እንዴት እንደሚያምር ወደድከው? አውቀሽ ልታስቀርኝ ነው። እዚህ ልታስቀርኝ ይፈልግ። አይ ሀሳብ አልቀየርክም? እንዴት ነው አሁንም ሩም ምናምን አይደብርም? እንደ አንተ እውነት ከዚህ በኋላ አንተ ሩም አታርፍም ማለት ነው። የራስህ ቤት አለ አይደል? እስካሁን አብርሃም ባይዘው ሩም ነው ያለው። ሩም ነው ሁሌም እያረፈ ያለው እና ናሽ ወይ ናና መኝታ ክፍል ላሳይክ። ያሽ ልቆም ትንሽ እናጥቅ ጌታ ልቆም። እሺ ወደድከው? ይሄን እዛኛው ቤት አይቼዋለሁ። ይህን እዛ ቤት አይተዋል። ትንሽ የወደድኳቸውን እቃዎች ከዛ ቤት ትንሽ አምጥቻለሁ። ይችም ከዛ ቤት ነበረች ምናምን አንዳንድ እቃዎች ከዛ ቤት አምጥቻለሁ፣ ግን አብዛኛውን አዲስ ናቸው። ሶፋ መርትያት አንደኛ፣ የምግብ ጠረጴዛሽ አንደኛ፣ ጌታን አንደኛ ነው። ምንም አይነገርለትም። በጣም አመሰግናለሁ። ላሰብሽ ነው አልገባኝ። ሲብራራ አሁን ለምሳሌ ይህ ሁሉ ነገር ለምን አስፈለገ እንዴ? አንደኛ ያው አሁን ካለሁበት ሁኔታ አንጻር ሰፋ ያለ ቤት ያስፈልገኛል ብዬ አስባለሁ አይደል? ከዛ ባለፈ አንተን ከማጨናንቅህ የመጀመሪያው ቤቴ ላይ የመግባት ሀሳብ ስለነበረኝ በቃ እና ያኛው ቤት አሁን ከአንተ ጋር ከተግባባው እኔ እዚህ ልክ ሰርፕራይዝ ለማድረግ ወሰንሽው